ሰላም ቤተሰቦች ዛሬ እንግዲህ ቪዲዮ ከትላንት የቀጠለ ምናምን ነገር ተለቋል። ዛሬ ቪዲዮ ይዤላቸው የመጣሁት ማለት ነው ሌላ ለምንም ለመከራከር ምናምን ነገር ሳይሆን ለሩታ መፍትሄ እንፈልግላት ለማለት ነው። ጀስት በቃ አሁን በዚህ ሰዓት ያለው አማራጭ ለሩታ ምን አይነት መፍትሄ ይሻላታል ምናምን ነገር ከዚህ ካገባችበት ነገር ያስወጣታል የሚለውን ነገር እንትን ማለት እንጂ ለማንም በዚህ ሰዓት ወግኖ ማውራቱ፣ መከራከሩ፣ መሰዳደቡ ዋጋ ያለው አይመስለኝም። ምንም ጥቅም የለውም። በቃ ፋይዳ የለውም። ምክንያቱም ሩታ እንግዲህ የሆነች ያለችው ነገር ምንም እየታወቃት አይመስለኝም። ምንም በቃ ከዚህ በፊት እኮ ማለት ነው እንደፈለገች ስትደነፋበት ወይም ደግሞ ስትደነፋበት ብቻ ሳይሆን ጀስት ጥፋት ሲያጠፋባት ምናምን የነበረውን ሰውዬ ከዛ በኋላ አልፈልገም ብላ ከቤት ያስወጣችውን ሰውዬ ነው አሁን ካልተመለሰ ብላ እየለመነችና እያለቀሰች ያለችው እና ጀስት ይሄ ነገር አልታወቃትም። ቢታወቃት በጤናዋ ብትሆን ሩታ እንደዚህ ትሆናለች ብዬ አላስብም። እንዴ ቆይ ስንት ጊዜ ታልቀስ በአብርሽ ምክንያት? እኔ እኮ ግራ ግብት የሚለኝ ማለት ነው። እና ድጋሚ ደጋግሞ እንዲያስለቅሳት ምናምን ነገር ነው እንደ የምትፈልገው? እና ጀስት ለዚህ ነው ቤተሰቦች መፍትሄ እንፈልግላት ለዚች ልጅ አልኩት ማለት ነው። እስካሁን እንዳየሁት እንግዲህ ማለት ነው የመሬን ነው ጀስት በሩታ ሳይድ ያሉ ሰዎች አብርሽን ይሰድባሉ፣ በአብርሽ ሳይድ ያሉ ሰዎች ሩታን ይሰድባሉ እንጂ ብዙም በቃ በጣም ትንሽ የሚባሉ ሰዎች ናቸው ትንሽ መፍትሄ የሚባል ነገር እያወሩ ኮመንት ላይ እየጻፉ ምናምን ነገር አስተያየት እየሰጡ ያሉት እና አላቅም። ይሄ ዝም ብለን አሹፈን ቀልለን የምናልፍበት አይነት ነገር ሳይሆን ጀስት ትንሽም ቢሆን እንደ ተመልካች ወይም ደግሞ ትንሽም ቢሆን አብሮ እንደቆየ እንደ ቤተሰብ ተራርቀንም ብንሆን ያለነው እንደ ቤተሰብ መፍትሄ የሚባለው ነገር ብናበጅ በጥሩ ሰዓታቸው አንድ ላይ እንደነበረን ሁላ በመጥፎ ሰዓታቸው ደግሞ አንድ ላይ እንድንሆን እሱንም ያስፈልገው እንጂ በየትኛውም ሳይድ ሆኖ ይሄ መሰዳደቡ የሆነ ድንጋይ መወራወሩ ትንሽ ምንም ጥቅም የለውም። እንደ ትልቅ ሰውም ደግሞ የሚጠበቅ ነገር አይደለም። እኔ አሁን ጀስት እኔ አንተ ምን ታስባለህ ብላችሁ ብትጠይቁኝ ማለት ነው አንደኛ ዋነኛው ነገር ሩታ አጠገባ ያሉ ሰዎችን መለየት አለባት። አጠገባ ያሉ ሰዎች ናቸው እጃቸው አለበት። በቃ ከሩታ አጠገብ ያሉ ሰዎች በጣም እጃቸው አለበት። እነማን እንደሆነ ታውቃላችሁ እንግዲህ ሜሪና ዳኒ ነው። ዛሬ እንደዚህ መልካም ሀሳቢ ሆነው እንደሚያጽናና ሰው እንደሚያበረታ ሰው ለእሷ እንደሚያስብ ሰው አክት ቢያደርጉም የዛኔ ያደረጉት ነገር ግን ይሁን ህይወቷን እንደዚህ አድርጎታል ማለት ነው። አብርሽ መምጣት በፈለገበት ሰዓት አብርሽ እዛ ቤት መግባት በፈለገ ሰዓት ምናምን ከልክለው አሁን ከሄደ በኋላ እንደገና ደግሞ ለመመለስ መሞከራቸው ይሄ በቃ ሰላም አለመፈለጋቸውን ነው የሚያሳዩ። ሌላ ምንም አይነት ነገር አይደለም። ርዕስ እንደገና 10 ርዕስ መቀያየር እንጂ ሰላም ቢፈልጉ ኖሮማ የዛኔ አብርሽ ሲመጣ ማስገባት ይችሉ ነበር። በቃ አለቀ። ኢቨን ስልጣን የዛኔ ኖሯቸው ነበር። እንግዲህ እዛ ቤት ከአብርሽ በላይ ስልጣን ኖሯቸው ነበር እነ ዳኒ እነ ሜሪ ምናምን ማለት ነው። እና ሩታ አንደኛ ነገር ለእሷ ሰላም ማድረግ ያለባት ነገር ከጎን ያሉ ሰዎችን መለየት ነው። አብርሽ እንደሆነ ያው እንግዲህ እንደምናውቀው ዛሬም በሄርሜላ ቻናል እንደተለቀቀው ሊያገባት ምናምን ነገር ቆርጧል። እንደምናየው ምናምን ከእሷ ጋር ሲሆን ያለው ፈገግታ ከእሷ ጋር ሲሆን ያለው ደስታ ምናምን እነዚህ ችግሮች እሱን ማይመለከቱ ሁላ ነው የሚመስል። በዚህ በኩል ሰው እንዴት ነው አሁን ሁለተኛ ልጅ ተረግዞልሃል የተባለ እዛ ቦታ ላይ ሄዶ የሚደሰተውና እንትን የሚለው ቶታሊ ረስቷቸዋል እነሱን ሰዎች ማለት ነው። ሩታንና አሁን ተረገዘ የሚባለውን ልጅ ልዑልንም ራሱ ሲጠይቅ አይተን አናውቅም አይደል? እና በቃ እሱ ጭንቅላቱ እንዳለ እያሰበ ያለው ከሄርሜላ ጋር አዲስ ህይወት መጀመሩን እንጂ ያኛው የቀድሞ ህይወቱ ምንም እያሳሰበው አይደለም። እና እኔ እሱ ሰውዬ ላይ ተስፋ ለመቁረጧ ነው በጣም እያንገበገበኛለሁ። እንዴ ለምን እንዴ ቆይ አብርሽ ብቻ ነው ወንድ አብርሽ ብቻ ነው ጀስት በቃ ከእሷ ጋር አብሮ ሆኖ እንትን ሊል የሚችለው? እንዴ ጀስት ቢሆኑ እኮ አሪፍ ነው፣ አይከፋም። ጀስት አብርሽና እሷ ለዘላለም በቃ እስከ ዕለተ ሞታቸው ቢቀጥሉ ማንም እንትን አይከፋውም፣ ደስተኛ ነን እኮ ሁላችንም። ግን እንደዚህ እየሆነ እንደዚህ ደግሞ ማይሆን አይነት መስመር ላይ የተለያየ መስመር ላይ ሆናችሁ አንድ ላይ ካልሆንን ማለት አላቅም። ይሄ በጣም ስህተት ነው፣ በጣም ስህተት ነው። ይሄን ስል ማለት ነው እኔ ሩታ ያለችበት ነገር ሳልረዳ ወይ ደግሞ የእሷ ህመም ሳይገባኝ ቀርቶ አይደለም። ያማል እንደ የትኛውም እናት የትኛውም ሰው ብትሆን ማለት ነው ለሁለተኛ ጊዜ ሁለተኛ ልጅ ምናምን ነገር ለብቻዋ አርግዛ ለብቻዋ ወልዳ ምናምን በቃ እንትን ለመረዳት እኮ በጣም ብዙ ሞክሬያለሁ። ግን እየሆነች ያለችው ነገር በቃ ምንም አሁን ምርር ነው ያለኝ። የምሬ ነው በጣም እያናደደኝም ጭምር ነው። አልቻልኩም። የምር ከዚህ በላይ ልታገስ ከዚህ በላይ ልክናት እያልኩ ልቆይ አልቻልኩም። ይሄ አሁን ይህን ሁሉ የምንናገረው ይህን ሁሉ የምንቆጣው ምናምን ነገር ለእሷ ሲባል ነው። አንዳንድ ሰዎች እንደዚህ ስንል ማይገባችሁ ሰዎች አላችሁ።
የሆነ አለ በደገፈን ቁጥር የሆነ ልክናት ባለን ቁጥር ምናምን ነገር እየባሰባት ነው ሩታን እስከዛሬ ያየ ነው እንጂ ምንም የቀነሰችው ምንም አይነት ነገር የለም። በቃ ልክናት በተባለች ቁጥር ሩታ ጀግና፣ ሩታ ነብር ምናምን በተባለ ቁጥር እየባሰባት ነው ሩታ እንጂ አስቡ ስንት ጊዜ ሆነ አሁን አብርሽን መለማመጥ መለመን ማልቀስ ከጀመረች፣ ለዛውም ህይወቷ ውስጥ እንደገና መግባት የሌለበትን ሰውዬ። እሷም ወደ እሱ ህይወት መግባት የለባትም፣ እሱም ወደ እሷ ህይወት መግባት የለባትም። በዚህ አይነት ሁኔታ ከዚህ አይነት ሁኔታ ወጥተው ፈጣሪ ነው የሚያውቀው። እሱ እኛ ፈራጆች አይደለንም ምንም። ግን በዚህ አይነት ሁኔታ ሆነው አንድ ላይ ሊሆኑ አይችልም። ይሄ በጣም ግልጽ ነገር ነው እና እየባሰባት ነው እስከዛሬ ያየ ነው እንጂ ሩታ መለስ ብላ የቅድሞዋን አይነት ሩታ የዛሬ 5-6 ወር በፊት ያለችውን አይነት ሩታ ስታመጣ አላየንም። እንደ 5-6 ወር ውስጥ ስንት ታሪክ ተፈጠረ፣ ስንት ስህተት፣ ስንት ችግር ተፈጠረ እና ይሄን ነው እያለን ያለ ነው። ከዛን ደግሞ አሁን እንደገና አሁን ከነሱ ጋር ሆና ደግሞ ጀስት የተፈጠረውን ስህተት ለማረም ስትሞክር ሳይ ምን እንደሚለኝ ታውቃላችሁ? ምን ትዝ እንደሚለኝ ጀስት እቃ የሰረቃችሁን ሰው ከሱ ጋር አንድ ላይ እቃውን ስትፈልጉ አይነት ያለው ስሜት የለ። መቼም አታገኙትም ያንን እቃ፣ መቼም የቀድሞ ህይወታችሁን አትመልሱትም በእንደዚህ አይነት ሩታ ላንቺ እና ያንቺ ህይወት እንዲበላሽ እጃቸው ካለባቸው ሰዎች ጋር እንደገና ያንቺን ህይወት ለማስተካከል መሞከር በጣም ስህተት ነው። እነሱ ለራሳቸው መጀመሪያ ይስተካከሉ፣ ራሳቸውን ይቻሉ። ራሳቸውን ያልቻሉ ሰዎች ከአንቺ ጋር ያንቺን ህይወት ለመደገፍ እንዴ ይሄ ያስኬዳል እንዴ? አያስኬድም እኮ እና መቼም አሁን የቀድሞ አይነት ህይወትሽን ከነሱ ጋር እየፈለግሽ አታገኘውም ሩታ። ወይ ሰው ቀይሪ ወይ ደግሞ አመለካከትሽን ቀይሪ። ኢቨን ጀስት ይመለሳል ከተባለ ራሱ ማለት ነው የቀድሞ ህይወትሽ ይመለሳል ከተባለ ራሱ ወይ አመለካከትሽን መቀየር ነው ወይ ደግሞ ሰው መቀየር፣ በቃ አለቀ እንጂ አሁን በዚህ ሁኔታ እሺ ብሎ ቢመጣ ራሱ አሁን እነ ዳኒ እነ ሜሪ ጎትጉቶት ምናምን ነገር እሺ ብሎ ቢመጣ ራሱ እንዲሁም የበለጠ ችግር ነው የሚፈጠር የሚመስለኝ እንጂ ለሰላም አይመስለኝም። እና አምነሽ ራሱ ትቀበይዋለሽ። አሁን እሺ ምናምን ነገር ብሎ ቢመጣ እዛ ሄርሜላ ጋር ደግሞ ሌላ እርግዝና ደግሞ ተፈጠረ የሚባል ወሬ ቢነሳስ አንቺ ጋር እሺ ብሎ መጥቶ ሄርሜላም ከወራት በኋላ እርግዣለሁ እያለችበት መጣ ምን ሊፈጠር? እና ጀስት እኔ አላቅም። ይሄን እንዴት አምነሽ እንዴት ተቀበለሽ እንዴት አእምሮሽ መልካም ነገር አድርጎ ታስቦ አብርሽ እንደምትለማመጩ አይገባኝም። ብቻ ለማንኛውም ቤተሰብ እስቲ እነዚህን ነጥቦች እነሱም ካወሩት ነገር አንጻር እስቲ እናወራለን። በዛሬ ቪዲዮ እናያለን። ያው ብዙ ነገር እንዳወራ ይገባኛል። ከዚህም በኋላ የተወሰነች ነጥብ አንስተን ቪዲዮችንን እንዘጋለን። እስቲ ሚሉት እንስማ። እኔ በዚህ ልክ ለምን እንደዚህ እንደሆነ አላውቅም። ቢያንስ ሁለተኛ ልጅ ሲመጣ የሰው ልጅ ልቡ ይመለሳል፣ ወንድ ልጅ ነው በቃ ወደ ቤቱ ይመለሳል የሚል እሳቤ ብቻ ነው ጭንቅላት ሄዳ ያለው። እዚህ ጋር የሚያስተናነሰች ልጅ መሀላችሁ ያመዋል። እንዲ ዳኒ ያለውን ሰምታችኋል አይደል? ሁለተኛ ልጅ ሲመጣ ቤት ምናምን ነገር እንዴት ነው ሁለተኛ ልጅ በመምጣቱ ብቻ አብርሽ የፈታውን ትዳር እንትን የሚለው ባለፈለገበት መንገድ ልጁ መጥቶ ማለት ነው። ጀስት ልጁ መምጣቱ ምናምን ነገር ችግር ሆኖ አይደለም፣ ግን የመጣበት መንገድ ይወስነዋል አይደል? የሰው ልጅ ደስተኛ ሆኖ እንዲቀበል ለእናት ታዲያ ለምንድን ነው ተደፍረው ምናምን ነገር የሚያስወርዱ ሴቶች ጀስት ለምንድን ነው ልጅ አይደል ምናምን ነገር ብለው የማይቀጥሉት? የመጣበት መንገድ ይወስነዋል። ነገ ልጁ መሰረታዊ የሚባሉ ጥያቄዎች ምና ነገር ስለሚያነሳ ነው። እና ከዚህ ንግግር ዳኒ የተረዳሁት ከሀሳቡ ጀርባ አንተ እንዳለ ነው። እኔ ያሰብኩት እንደዛ ነው ምናምን ነገር ብለህ ስታወራ ከዚህ ንግግር የተረዳሁት ከሀሳቡ ጀርባ እስቲ ምናልባት የዛን ያው እንግዲህ የመጠጡ ሰሞን እሱም ነበረበት እንግዲህ በሀሳቡ በእያንዳንዱ ነገር እና እንደዚህ አድርገሽ እስቲ ሊመለስ ከቻለ ብለህ የመከርካት ሁላ ይመስለኛል። እና አላቅም እንዴት ነው እንደዚህ ያሰብከው ሁላ ማለት ነው። እሱ ሄድ ድብና ነው ምንም ማይክ ጨቅላው ጻን እንዴት እንደዚህ ይናገራል? በቃ ተይ እሺ በቃ ተይ። ለሞራል እንኳን አይጠነቀቅም። ይርካል እኮ ይሄ ልጅ ነገ እኮ ይሄ ቪዲዮ ያየዋል። ቆይሽ አሁን ማለት ነው ያልፈለገውን ልጅ እሱ ማለት እንዴት ይበል ነው። በእርግጥ አብርሽ መጠንቀቅ አለበት ለሚያወራቸው ነገሮች። ይሄ ምንም ሁላችንም ማንክደው ነገር ነው። ግን ልጁ የመጣበት መንገድ ይወስነዋል። እሺ ብሎ በፈገግታ እንዲቀበልሽ ምናምን ነገር እሱ ሳይፈልግ ተረገዘ፣ እሱ ሳይፈልግ ምናምን ነገር ይሆን ጽንሱ ቆየ ምናምን ነገር። በእርግጥ ይሄ ማስወረድ ምናምን የሚለውን ሀሳብ ለማንሳት አይደለም እዚህ ጋር ግን ጀስት የፈቃደኛ ሳይሆን ምናምን ነገርየውን ሳይፈልግ በመፈጠሩ ደስተኛ ሊሆን አይችልም። እና በዚህ ደግሞ ማናችንም እሱን ጥፋተኛ ምናምን ልናደርግ አንችልም። እስቲ እኔ ነኝ ያለ ወንድ ማለት ነው ሳይፈልግ የሆነች ሴት ብታረግዝበት ማለት ደስተኛ ሆኖ እሰይ ልጅ አለን ምናምን ነገር ብሎ የሚቀበል ማን አለ? ኢቨን ፈልገው ራሱ እንትን ያሉትን ልጅ አላል እንዴ ሚስቶቻቸውን አስወርጅ እያሉ የሚያስጨንቁት። ይሄ እኮ በጣም የምናውቀው ነገር ነው። እውነታውን ልንክድ ምንችለው ነገር አይደለም። እውነት ትናንትና እንዳለው ልጄ ከወደኔ ፈልጎኝ ይመጣል ምናምን ያለው እውነት እንደዛ ነው የሚያስብ። በእናትሽ ሩታ በቃ እኔ በእንደዚህ አይነት ስሜት ነው። እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅ አትሊስት ለልጁ እንኳን አይጨነቅም። ለልጁ ሞራል አይጠነቀቅም።
እኔ ሩታ በጣም ግራ እያጋባሽን እኮ ነው። በጣም ግራ እያጋባሽን። አሁን የልጁ ጉዳይ ነው የምር የሚያዘሽ ወይስ የራስሽ ጉዳይ ነው? ማለት የአንቺ ትዳር እንዲስተካከል ነው የፈለግሽው ወይ ደግሞ ለልጁ ምናምን ነገር ጥሩ አባት እንዲሆን ነው? ለልጁ ጥሩ አባት እንዲሆን ከተፈለገ እኮ ማለት ነው ከተወለደ በኋላ የምርም አሁን ይሄ እርግዝናው ምናምን ነገር ጀስት ቆይቶ ከወራት በኋላ ምናምን ነገር መወለዱ አይቀርም። ይሄ ልጅ እናት ከተወለደ በኋላ ለእሱ ጥሩ አባት መሆን መቻሉ ብቻ በቂ ነው። ጀስት እሱ መመለስ አለመመለሱ ምንም የሚፈይደው ነገር የለም። ያንን ደግሞ ተስማምታችሁበታል አይደል እንዴ? እና በጣም ግራ እያጋባሽን ነው። የአንቺ ፍላጎት የቱ ጋር እንደሆነ ራሱ አይታወቅም። እዛ ቤት አንድ ላይ መኖሩን ነው የመሰለኝ የፈለግሽው። አሁን በልጁ ተሳበበ እንጂ ከአብርሽ ጋር እንደገና አንድ ላይ መኖሩን ትፈልጊያለሽ። ፍቅርሽ ደግሞ ለሱ ያለሽ ፍቅር እንዳልቀዘቀዘ እንዳልቀነሰ ትላንት ራሱ ያሳየሽው ፊት በጣም ምስክር ነው። አርፍ በሽ ሜሪ ምንድነው ማድረግ ያለብን ከዚህ በኋላ አልገባኝም። ስሚኝ ሩታ ተረጋጊ። እኔ በጣም ነው ጠንቅቄ የማውቀው ይሄን የምታደርጊው ለልጅ ስትይ ትዳርሽን ቤትሽን ለማስተካከል። የእሱ መመለስ አለመመለስ ላይ ደንታ አይደለም የፈለገበት ገደል ይግባ። ግን እኔ ልጅ ማልቀሱ እኮ ማለት ነው ምንም የሚፈይድልሽ ነገር የለም። እውነት ለመናገር እንዲሁም በቃ እንደተሸነፍሽላቸው አይነት ነገር ማስረጃና ማሳያ ነው በቃ የሚሆነው። ሩታ ጠንካራ ስትባል የነበረች ሴት ዛሬ እንደወደቀች አይነት ነገር እንዲሰማቸው ነው የምታደርጊው እንጂ ይሄ ማልቀስሽ ምንም አይፈይድላቸውም። አሁን ይህን እንባ አይቶ አብረሽ ምን የሚሰማው ይመስላችኋል? የምርም ሊያዝም ምናምን ነገር የሚችል ጀስት ይናደዳል። እንዲሁም እንዴት ምን ያስለቀሳታል ምናምን ነገር ብሎ ነው የሚናደደው። ምንም ሊያዝንላት አይችልም። ሄርሜላን ብትሆን እሳ ያስለቀስኳት ነው ምናምን ነገር የምትለው እንጂ ምንም በቃ ምክንያቱም እነዚህ ሰዎች ሲፎካከሩ የነበሩ ሰዎች ናቸው እና የመሸነፍ ምልክትም ጭምር ነው ማልቀስ። ለምን አልቀሰች ምናምን ነገር ሰው በእርግጥ ኢሞሽናል ሊያደርግ ይችላል ብዙ ነገር፣ ግን አደባባይ ላይ ደግሞ እንትን ማለት ደግሞ ተገቢም አይደለም። በቃ አለቀ። ይሄ ነገር እኮ ያየዋል፣ ነገ ያየዋል። እናቴ ምን ሆነሽ ነው ይለኛል። ያድጋል እኮ ሜሪ፣ እንዴት ልጁ አይጠነቀቅም ቢያንስ ይህን ነገር ያው ቤተሰብ ቀደመም ብያለሁ። አብርሽ እውነት ለመናገር ለሚያወራው ነገር መጠንቀቅ አለበት። ምክንያቱም እሱ አመነም አላመነም ጀስት ያውና ማስረጃ አላት ሩታ። ሲጀመር ያው ከሌላ ወንድ እንግዲህ ጀስት አልነበረም በሩታ ላይ እኛ እንደምናውቀው ከሆነ አብርሽ የፈለገ ቢክድ የሆነ የሕክምና ማስረጃውም አለ። ከተወለደ በኋላ ዲኤንኤ መመርመር ይቻላል። እና ይሄን ቪዲዮ ደግሞ ምናልባት ልጁ አድጎና ነገር ሲያይ ጀስት አብርሽ የሚወቀስበትን አይነት ነገር ነው አብርሽ እየተናገረ ያለው። አለማመኑ በራሱ በጣም የሚጎዳ ነገር ነው። ልጆችን ሳልፈለግ ነው እንደ የተወለድኩት ወደዚህ ምድር የመጣሁት ጀስት በአጋጣሚ አይነት ነገር እንደሆነ ነው። ጀስት በእርግጥ ማንም ጀስት ከእግዚአብሔር ፍቃድ ውጭ ወደዚች ምድር የመጣ ሰው የለም። ግን ያንን ለማስረዳት ልጆችን በጣም ብዙ ርቀት ያስኬዳል። በጣም እስከሚያድጉ እና ብዙ ነገሮችን መገንዘብ እስኪጀምሩ ድረስ ብዙ ማገዶ ይፈጃል እውነት ለመናገር ማለት እና ለዛ ነው አብርሽ መጠንቀቅ አለበት እያለን ያለ እና አንቺም እውነት ለመናገር ደግሞ እዚች ጋ ላለመወሻሸት ለልጁ የምታስቢ ከሆነ ይህን ቪዲዮ ባታስጭኘው አሪፍ ነበር። እንደዚህ በቃ አለ በመካከላቸው የተፈጠረውን ችግር ለልጁ የምታስቢ ከሆነ አለማስጫን እኮ ነው። ዩቲዩብ ላይ እንግዲህ ምንም እወቁልኝ አይነት ነገር ነው ነገርየው። እና ሁለታችሁም ናችሁ አሁን ለልጃችሁ እያሰባችሁ አይደላችሁት። የአብርሽ በንግግር ቢጎረውም ያንቺ ደግሞ በተግባር ነው። በቃ አለቀ። ይሄ በአደባባይ ዳኒ ይህን ቪዲዮ እንዲለጥፍ ቀርጾ መስጠት ማለት በቃ ከዚህ በላይ ልጁን መጉዳት ምን አለ? ገባሽ አይደለ? እኔ በጣም ባንቺ እርግጠኛ ነኝ። ገባሽ አይደለ? በጣም ብዙ የሚወድሽ ሰው አለ፣ በጣም ከጎንሽ የሚያግዝ ሰው አለ። እኔና ሜሪ አለ። ምንም አቅም አይኖረን፣ ግን ቢያንስ ከጎንሽ አለን። ገባሽ አይደለ? ምንም ነገር ባናረግልሽ ቢያንስ ከጎንሽ አለን። አንቺ ትናንትና የነበረሽን ጥንካሬ፣ ትናንትና የነበረሽን በልብ መተማመን፣ በራስ መተማመን ብቻ መልሹ። ገባሽ? እኔ አሁን እንደዚህ ሲመክሩ ምናምን ነገር ማለት ነው። ትላንት እነዚህ ይሄኛው ማንነት የት ነበር? ቆይ የዛኔ ገና ስትመጡ ሩታ ቤት ስትገቡና በቃ አላ ጀስት ቅርብ ጊዜ ነው እንግዲህ አንድ ላይ ምናምን ነገር ቪዲዮ መስራት አንድ ላይ መሆን ምናምን የጀመሩት። ጀስት ከዛ በፊት ለብቻቸው ይተዋወቃሉ፣ ከዚህ በፊት የሚሰራሉ። ግን ከቅርብ ጊዜ ወዲህ ነው አዲስ አበባ ከመጡ በኋላ ነው እነ ዳኒ ምናምን ነገር የመጡት ወደዚህ ነገር እና የዛኔ የት ነበር ነው ይሄ ፍላጎታችሁ፣ ይሄ ምክራችሁ፣ የዛኔ ይሄ ማበረታቻችሁ የት ነበር? አብርሽና ሄርሜላ አንድ ላይ እንዲሆኑ ከፈለጋችሁ በጣም ጋፑ ከሰፋ በኋላ ያን ሁሉ ጊዜ ታውቃላችሁ እንግዲህ አልተኛችሁ ነገር እና ያን ሁሉ ጊዜ እያወቃችሁ ጋፑ ሲሰፋ ቆይታችሁ አሁን እንደገና ደግሞ ጥሩ ለመሆን መሞከሩ ይሄ እውነት ማስመሰል ነው። ለእኔ ይቅርታ አድርጉልኝና ይሄ ለእኔ ማስመሰል ነው። እኛ አለ የተከበረ ቤተሰብ አለሽ፣ አለቀ። እሱ ማለት ልክስክስ ነው፣ ልክስክስ ወንድ ነው። የማይረባነቱን ነው መጥቶ እዚህ ጋር ያሳየው እንጂ
ወንድ ልጅ በየቦታው መውለድ እንደ ቁም ነገር አይቶ የሚያወራበት መንገድ ምንም ነገር የለም። ሜሪ ግን ያላወቀችው ነገር ማለት ነው በዚህ ንግግሯ ሩታ እሷን ነው እንደምጠላት የምሬ ነው እሷን ነው የምጠላት። ለምን በሉኝ፣ ምክንያቱም የሆነ የአብረሽ ፍቅር አልወጣላትም። እሷ ሩታ የምትወደውን ሰው ነው አሁን ሜሪ እየሰደበች ያለችው እና ማለት ነው ጀስት አንዳንዴ እንዲህ የሚባል ነገር አለ። አሁን ሚስቶች ባሎቻቸውን ነገር ሲጨቁናቸው እሺ ምናምን ነገር ብለው እዚህ ቆዩ። ቤተሰብ አንዳንዴ ጣልቃ ለመግባት ይሞከራል። የዛን ሰዓት የሚያቅሰው ምን ሚል ይመስላችኋል? የዛን ሰዓት የሚያቅሰው ተዋት በቃ ለማስታረቅ ለእሷ ብላችሁ እንትን ልታደርጉ ብትሞክሩም እናንተን ነው እንደ ጠላት የምታየው። ምክንያቱም ታወራለች አይነት ነገር እና ተመሳሳይ ነገር ነው እነሱ ጋር እያየሁ ያለሁት። በቃ አብረሽ ቢጎዳትም የፈለገ ነገር ቢያረጋትም ጀስት እሱን የሚሰድበውን ወይም ደግሞ እሱን እንትን የሚል ሰው ነው እንደ ጠላት ልታይ የምትችለው ሩታ፣ ብትነግርም ባትናገርም በቃ አለቀ። እና ይሄን ነገር ሜሪ ተረተሽ አፍሽን ቆጠብ አድርጊ። የምሬ ነው በጣም ቆጠቢ። እኔ ደበረኝ ማርያምን እንደዛ ባያወራ አይኖር እሷንም ለማስለቀስ ልንገራችሁ። አሁን ዛሬ አጽናንተዋት ማለት ነው ነገ ማልቀሱ አይቀርም። እርግጠኛውን የምናገረው ዛሬ አጽናንተዋት ነገ ማልቀሱ አይቀርም። ጀስት አሁን በሩታ ለቅሶ ደስተኛ ምናምን ነገር እንደዛ አይደለም። እንደዛ የምታስቡ ሰዎች ልትኖሩ ትችላላችሁ። ስለእናንተ አይመለከተኝም ግን ማለት ነው። ምክንያቱም መሰላችሁ የምታለቅስበት ቅድምም ብያቸዋለሁ፣ መጎዳቱ አለ። ከዛ በኋላ አብርሽ እንትን የጎዳት ጉዳት አለ። እሱን ደግሞ ፍቅሯ ያልወጣላት ነገር አለ። ከዛን እነሱ ነገሮች ይሁኑ ጀስት ያጋጠማል፣ በሰው ህይወት ምናምን ነገር ያጋጠማል። እንደዚህ አይነት ነገር ብለን ብናልፍ ራሱ ማለት ነው የእኔ ጥያቄ ሩታ ፍቅርሽ አልወጣ ብሎች ነው ወይስ መሸነፉ ነው አሁን እንደዚህ እንድትሆኝ እያደረገሻለሁ? በሄርሜላ መሸነፉ ነው አሁን እንደዚህ ያው ሽንፈት ነው ወደ እንምጠለንም በሄርሜላ መሸነፉ ነው እንደዚህ እያስለቀሰሻለሁ ወይስ ፍቅሩ አልወጣ ምን ነገር ብሎ ነው? በጣም ጥያቄ የሆነብኝ ነገር ይሄ ነው ከየትኛውም ነገር በላይ። ብቻ ለማንኛውም እስቲ የፈለጉትም መሆን ይችላሉ፣ አያገባንም ስለነሱ። እስከዛሬ በጣም ብዙ የመከርነው ምክር ራሱ አድክሞናል። እውነት ለመናገር እኔ በበኩሌ በጣም አድክሞኛል። እስቲ መፍትሄ ብላችሁ የምታስቡትን ነገር ለአንዲት ሴት ልጅ እንደ ሚራራ ሰው ወይም ደግሞ በቃ አላ ለሴት እንደሚጠነቀቅ ሰው ሴት እንደሚያከብር ሰው ሁላችንም እስቲ መፍትሄ የምንለውን ነገር ለሩታ እናቅርብ። ሌላ ነገር እንግዲህ ምንም ማድረግ አንችልም። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ በዘት ይበልልኝ። ቪዲዮን ላይክ እያደረጋችሁ ወዳችኋለሁ። ቻው፣ ይመቻችሁ።